እናትልኝ እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን በትግራይ በጠለምት አካባቢ በሰሜኑ የሀገራችን ክፍል እየሆነ ስላለው ነገር አንዳንድ መረጃዎችን ሰበር መረጃዎችን ይዤላችሁ መጥቻለሁኝ። ሁላችሁም እንደምታውቁት በሰሜኑ የሀገራችን ክፍል የብልጽግና መንግስትና ህወሓት ውጊያ ጀምረዋል። በጠለምት ህወሓቶች በዛ በአራት አቅጣጫ ውጊያ እንደከፈቱ ነው መረጃዎች የጠቆሙት። በስፋት ቦታዎች ሁሉ አይተናል። እንደዚሁም በተመሳሳይ ሁኔታ ጠለምት ራያ አካባቢም ራያ እንግዲህ ከአንድ ዓመት በፊት ነው ራያ የአካባቢው የአማራ ክልል መስተዳደር እንዲፈርስ ተደርጎ የአማራ ልዩ ኃይልም ያው ከ3 ዓመት በፊት እንዲበተን ተደርጎ ሙሉ ለሙሉ ሲቪሊያንም ወታደራዊውን ማስተዳደሩ መከላከያ ነበር የያዘው። ስለዚህ ራያን ሙሉ ለሙሉ የሚያስተዳድር የነበረው መከላከያ ነው። ይህንን ብዙ ሰዎች የሚያውቁ አይመስለኝም። ራያ በአማራ ክልል ስር አይደለም የምትተዳደር የነበረው። ራያ የምትተዳደር የነበረው የአማራ ክልል መስተዳደር የወረዳው መስተዳደር እንዲበተን ተደርጎ በኃይል እንዲበተን ተደርጎ ሙሉ ለሙሉ በመከላከያ ወታደራዊ አስተዳደር ነው የነበረው በራያ። በጠለምትም እንደዚሁ የሰሜን ጎንደር ዞን አስተዳዳሪዎች ጽሕፈት ቤቶቻቸውን በሙሉ ከጠለምት እንዲዘጉ ተደርጎ ከነማይ ተምሪ ሙሉ ለሙሉ ጠለምት በመከላከያ የጦር ወታደራዊ መስተዳደር ስር ነው የነበሩት። ስለዚህ ጠለምትና ራያ ሙሉ ለሙሉ እነዚህ ቦታዎች እያስተዳደሩ ያሉት መከላከያዎች ነው። መከላከያም ደግሞ የኦህዴድ መከላከያዎች ነው ያስተዳደሩት። ይሄ ከአንድ ዓመት ከምናምን በፊት የሆነ ነገር ነው። ይህንን በጣም አስምሩበት። በወልቃይት ጠገዴ በካብታ ሁመራና በወልቃይት ጠገዴ እና ካብታ ሁመራ ወረዳዎች በእነዚህ ግን መከላከያ አለ። ግን በዋናነት በዛ አካባቢ እያስተዳደሩ ያሉት እነ ደምላይ ሸቶ ናቸው። የወልቃይት ሰዎች ናቸው። እዛ የወልቃይት ማንነት ውስጥ የነበሩ ሰዎች ናቸው ዞኑን እያስተዳደሩ ያሉት። በአማራ ክልል ውስጥ በአማራ ክልል ስር ነን ነው ብለው የሚሉት። በአማራ ክልል ልዩ ዞን ነው ነን የሚሉት። በተጨማሪ ደግሞ ጸጥታና ሰላምን እያስጠበቀም ደግሞ ያለው የተከዜ ዘብ የሚባለው የወልቃይት ኃይሎች የአማራ ኃይሎች ያሉበት በጣም ጠንካራ ዘብ ነው። እሱ ነው መከላከያም በዛ አለ ማለት ነው። ስለዚህ የወልቃይት ሁኔታ ጠለምትና ራያ ካለው ሁኔታ ይለያል። በጠለምትና በራያ መከላከያ ብቻ ነው ያለው። በዛ አካባቢ የነበሩ የአማራ ልዩ ኃይሎች የነበሩትን ከ3 ዓመት በፊት ተበትነዋል። የአማራ ሚሊሻ ምናምን የሚባለው በሙሉ ወጥቷል። በየዞኑ የአካባቢው መስተዳደርም የአማራ ክልል መስተዳደርም የሰሜን ጎንደርና የሰሜን ወሎ የዋግምራ መስተዳደሮችም ተበትነዋል። ሙሉ ለሙሉ መከላከያ እና በዚህ ጊዜ ምንድነው የሆነው? ከአንድ ዓመት በፊት ወያኔዎቹ ወደ ራያ እንዲገቡ መከላከያና አቶ ጌታቸው የትግራይ ክልል የነበሩ ጊዜ ወያኔዎቹ ወደ መከላከያ እንዲገቡ እና አብይ አህመድ ፈቅደው ወያኔዎቹ ራያ ኦልሬዲ ወያኔዎቹ ገብተዋል ነበሩ ከአንድ ዓመት በፊት። በጠለምት ደግሞ በምስራቅ ጠለምት አካባቢ እንደዚህ የተወሰኑ ቀበሌዎችን ወያኔዎቹ ገብተዋል። ስለዚህ በጠለምትና በራያ ወያኔዎቹ ኦልሬዲ ገብተዋል። አሁን ምንድነው የሆነው? በጠለምትና በራያ በጠለምት በተወሰኑ ቀበሌዎች በራያ ሙሉ ለሙሉ ወያኔዎቹ ቢገቡ መስተዳደሩን አልያዙም። ስቲል መከላከያ ነበር የሚያስተዳድረው። አሁን ምንድነው የሆነው? በራያ መስተዳደሩንም ለመያዝ በጠለምት መስተዳደሩንም ለመያዝ ነው ውጊያ ከፍተው በአራት ቦታዎች ከፍተኛ ውጊያዎች ተደርገዋል። ባደረጉት ውጊያ እንደሚጠበቀው ውጤት አላመጡም። በጠለምት አካባቢ ባደረጉት ውጊያ እንደሚጠበቀው ወያኔዎች ውጤት አላመጡም። ከፍተኛ ሰራዊት ነው ያስተማሩት፣ ብዙ ኃይል ነው ያስተማሩት። ከዚህ በፊት ከ3 ዓመት በፊት ለምሳሌ ውጊያ በሚያደርጉበት ጊዜ ጠለምትን፣ ማይጠምሪ ከተማን፣ አደርቃይ ከተማን፣ ዘሪማን በሙሉ በቀናት ውስጥ ነበር የተቆጣጠሩት። አሁን ግን መረጃዎች እንደሚጠቁሙት የገቡት
በአራት አቅጣጫ የገቡት የህወሓት ታጣቂዎችም ከፍተኛ ሽንፈት እንደገጠማቸው እንደጠበቁትና እንዳሰቡት እንዳልሆነ የተወሰኑትም ደግሞ ወደኋላ እንደተመለሱ ነው እንግዲህ መረጃዎች የሚጠቁሙት። ስለዚህ ጠለምት አንዳንድ አካባቢዎች አንዳንድ ተራራዎችን ይዘዋል፣ ግን ማይጠምሪ ከተማ አሁንም በመከላከያ ስር ነው ያለችው እና ደግሞ በተከዜ እስከ አደርቃይ ባሉት መስመሮች ባሉ በዋናው መንገድ ባሉ ከተሞች መከላከያ ነው ያለው። እዛ አካባቢ ወያኖች መግባት አልቻሉም። የተከዜ ድልድይም ወደ ትግራይ የሚወስደው የተከዜ ድልድይም ከጠለምት ወደ ትግራይ የሚወስደው የተከዜ ድልድይም እንደዚሁ መከላከያ ነው ያለው እና እዛ አካባቢ ለአራት ቀን የተደረገው ጦርነት ለወያኔዎቹ ብዙ ውጤት አላስገኛላቸውም። እንግዲህ ይሄ በአውደ ውጊያ ያለው ሁኔታ ነው። በራያ ደግሞ ምንድነው በጣም ከፍተኛ ትልቅ ካምፕ በፎረምና በአላማጣ የነበረ የመከላከያ ትልቅ ካምፕ እንዳልኳቸው ወያኔዎቹ ከገቡ 1 ዓመት ሆኗቸዋል እና ትልቅ ካምፕ በጣም ብዙ ራሽን ያለው በጣም ብዙ ትጥቅ ያለው በጣም ብዙ መሳሪያ ያለው ትልቅ ካምፕ እዛ አካባቢ ነበረ። እሱን ሁሉ ትተው የመከላከያ እነዛን ሁሉ ከባባድ መሳሪያዎችም አላማጣ ኮረም የነበሩ ከባባድ መሳሪያዎች አላማጣ ኮረም የነበሩ ብዙ ራሽኖች፣ ጥይቶች፣ ሁሉም ነገሮች ለወያኔዎቹ ጥለው ነው የወጡት እና ወያኔዎቹ ራያ አላማጣን ሙሉ ለሙሉ አሁን ተቆጣጥረዋል። በፊት እዛ ሆኖ መከላከያ ነበር የሚያስተዳድረው። አሁን ግን ሙሉ ለሙሉ እንደ አክሱም፣ እንደ ሽሬ፣ እንደ አዲግራት፣ እንደ ውቅሮ፣ እንደ መቀሌ ሙሉ ለሙሉ አላማጣ ነው እያስተዳደሩ ያሉት ወያኔዎቹ ናቸው ማለት ነው። እንግዲህ ያለው ሁኔታ ይሄ ነው። ይሄንን በተመለከተ የትግራይ ክልል መንግስት እኔ እንግዲህ ይሄን ፕሮግራም እስከማዘጋጅበት ጊዜ ድረስ ይፋዊ የሆነ መግለጫ አላወጣም። የአማራ ክልል መንግስትም ይፋ የሆነ መግለጫ አላወጣም። የፌዴራል መንግስቱ ይፋ የሆነ መግለጫ አላወጣም። መከላከያም ይፋዊ የሆነ መግለጫ አላወጣም። ሌላ አንድ የደረሰኝ መረጃ ምንድነው? በወጀራት አካባቢ ወጀራት ማለት ደቡብ ትግራይ ማለት ነው። ከማይጨው ከፍ ብሎ ወደ ላይ ያለ ከመቀሌ ወደታች በወጀራት አካባቢ ውጊያዎች እንደነበሩ መረጃዎች ይጠቁማሉ። በተለይ የትግራይ ህዝብ ሰራዊት ቲፒኤፍ ትግራይ ፒፕል ፍሮንት የሚባል ከየነጌታቸው ረዳ ኃይል አለ ራያ አካባቢ የሚንቀሳቀስ ጠለምትም የተወሰኑ ቀበሌዎችን የያዘ እና እንቀሳቀሳለሁ የሚል ከዚህ ኃይል ጋራ በአፋርና በወጀራት አካባቢ ውጊያዎች እንደተደረጉ በወጀራት አመጽ እንደነበረ የህዝብ አመጽ እንደነበረ ከፍተኛ ተቃውሞ እንደነበረ መረጃ ይደርሶኛል። ይሄ ለአራት ቀን የተደረገው ጦርነት በትግራይ ማህበረሰብ ዘንድ ከፍተኛ ተቃውሞን እያስተናገደ ነው። የዳያስፖራ ያሉ ብዙዎቹ we don't want war ጦርነት አንፈልግም ናሉላ ሰለሞን ሁሉ ሳይቀር ጦርነት አንፈልግም እያሉ መግለጫ እያወጡ ነው። ከፍተኛ ተቃውሞ እየተነሳ ነው። በርካታ የዳያስፖራ የትግራይ ወገኖች ቤተሰቦቻቸው ጋር እየደወሉ እንዳትዋጉ እያሉ በጭራሽ እንዳትዋጉ፣ እንዳትዘምቱ፣ ህይወታችሁን ጠብቁ፣ ለእናቶቻችሁ ቆዩላቸው፣ ለቤተሰቦቻቸው ቆዩላቸው እያሉ ከፍተኛ የሆነ የትግራይ ወጣት ወደ ጦርነት እንዳይሄድ የትግራይ ወጣት ለጦርነት ሳይሆን በወያኔ ላይ እንዲነሳ ኦልሬዲ ውጭ ያሉ የትግራይ ዲያስፖራዎች ከፍተኛ ቅስቀሳ እያደረጉ ለምን የትግራይ ህዝብ ይህንን ጦርነት አይፈልግም? ይህን ጦርነት የሚፈልጉት ወያኔዎቹ ናቸው። እና ከዚህ ጋር በተገናኘ እንዳልኳችሁ ይሄ ላለፉት 4 ቀን የተደረገው ጦርነት ወያኔ የቀሰቀሰችው ወያኔ የጀመረችው ጦርነት የወያኔዎቹ ትንኮሳ ነው። እና ያን ተከትሎ የኢትዮጵያ አየር መንገድ በረራ ወደ ትግራይ አቁሟል። እንደገና ደግሞ ባንክም ደግሞ ኮመርሻል ባንክም ደግሞ ገንዘብ አልሰጥም ብሎ በብዙ ጊዜ እስከ 50,000 ድረስ ነው ገንዘብ ማውጣት የሚቻለው። ነገር ግን አሁን ከ2,000 ብር በላይ አልሰጥም ብሎ 2,000 ብር ብቻ ነው የሚሰጠው ብሎ ብዙ ገንዘብ ቢኖራቸውም 2,000 ብቻ ነው 2,000 ብር ብቻ ነው ማውጣት የሚችሉት። በአሁኑ ጊዜ ደግሞ 2,000 ምንም አይደለም በኑሮ ውድነቱ የአንድ ቀን የሁለት ቀን ፍጆታ ነው። እና ያንን 2,000 ራሱ ለማውጣት መቀሌ የነበረው ሰልፍ በጣም ረጅም ነበር እና ይሄ የጦርነቱ መቀስቀስ በትግራይ ማህበረሰብ ውስጥ በትግራይ በመቀሌ በተለያዩ ከተሞች ከፍተኛ የሆነ ነውጥን የፈጠረው። ወደ ትግራይ የሚወስዱ መንገዶች ተዘግተዋል እና አብዛኛው የትግራይ ማህበረሰብ
በጣም ብዙ ሰውን የጨፈጨፈና ብዙ ሰውን የፈጀ ጦርነት ገና እንደተላቀቀን እንደዚህ አይነት ጦርነት አሁን በመሞቱ በጣም ብዙ ሰው ተደናግጧል እና በዚህ ምክንያት ከፍተኛ ትርምስ ነው የተፈጠረው እና ትግራይ ያለው ሁኔታ እንግዲህ እየተደበላለ ወያኔዎቹም በጦርነት አልቀናቸውም። ያው መከላከያ ለቆ ሲሄድ አላማጣና ኮረምን ከመያዝ በተረፈ በጸለምት ያደረጓቸው ኦፕሬሽኖች ያን ያህል ውጤት አላመጣላቸውም። ሆኖም ግን ይሄ ያደረጉት ነገር ውጤት ለማያመጣላቸው ያደረጉት ነገር ግን ትግራይ ያለውን ነገር መሰቃቅሎታል እና ያን ተከትሎ የጋዜጠኛ የአውራምባ ታይምስ ጋዜጠኛ አውቀዋለሁ። የአውራምባ ታይምስ ጋዜጣ ሲያሳትም የነበረ ጊዜ በርካታ መጽሐፋቸውን ጽሁፎች ያወጣ ነበረ። በጣም አብረን ብዙ ጊዜ ሰርተናል እና መደበኛ በሆነ ሁኔታም ባይሆንም ብዙ ጊዜ በአውራ ታይምስ እሱ ፎን በሚያደርገው በአውራምባ ታይምስ ጋዜጣ ላይ ብዙ ጊዜ የተለያዩ አርቲክሎችን እጽፋለሁ እና ጋዜጠኛ ዳዊት ከበደ ነው። ጋዜጠኛ ዳዊት ከበደ ትግራይ ነው ያለው እና እዛ ትግራይ ያለውን ነገር ምንድነው የሆነው ብሎ ነገሮችን ለማጣራት ሞክሯል እና ባደረገው ማጣራት መሰረት ከጌታቸው ወረደ ጽህፈት ቤት አንድ ሰበር መረጃ አጋርቶናል እና እስቲ እሱ የሚለንን እናዳምጣለን። እስቲ መጀመሪያ በአጠቃላይ ወደዚህ ግጭት ለምን እንደመጣ ይሄ ግጭት ዝም ብሎ አይደለም የመጣው። ይሄ ግጭት እንዲመጣ ያደረገው ነገር አለ። የትግራይ መንግስት ቲፒኤልኤፍ በተለይ ተፈናቃዮችን በተመለከተ እልባት እንዲሰጣቸው በርካታ ማስጠንቀቂያዎችን በርካታ መግለጫዎችን ሲያወጣ ነበረ። ከዚህ በኋላ መታገስ አንችልም እያለ ብዙ ነገር ሲያወጣ ነበረ ብሎ አንዱ ለዚህ ለጦርነት መቀስቀስ ምክንያቱ የወያኔዎቹ ትዕግስት ማለት በተለይ ከተፈናቃዮች ጋር በተገኘ ተፈናቃዮችን መመለስ ባለመቻሉ ነው ብሎ ያስቀመጠው ነገር አለ። እስቲ እናዳምጠው አድማጮቻችን፣ ተመልካቾቻችን። የምዕራብ ትግራይ ጉዳይ ነው አንዱ ትልቁ አጀንዳ ትግራይ ውስጥ ያለው። በተለይ ምዕራብ ትግራይ ቀደም ሲል እንግዲህ ከ2013 በኋላ በአማራ ኃይሎች ቁጥጥር ስር አማራ ኃይሎች ማለት እንኳን ይከብዳል፣ ግን ወደ ጎንደር መጠቃለል አለበት ብለው የሚያምኑ የአካባቢ ታጣቂዎች ብዬ በገለጻቸው ነው የሚሻለው ምዕራብ ትግራይ ተብሎ የሚታወቀው ዞን ወይም ደግሞ አሁን በእነዚህ ኃይሎች እጅ ከሆነ በኋላ ባለው መጠሪያ ወይም እነሱ በሰየሙት መጠሪያ ወልቃይት ጠገዴ ሰቲት ሁመራ ዞን እያሉ ነው የሚጠሩት። ግን በትግራይ ህገ መንግስታዊ አጠራር ደግሞ ምዕራብ ትግራይ ዞን ተብሎ ነው የሚጠራው። ይህ ዞን ከትግራይ ጦርነት ከ2013 ጀምሮ እንግዲህ ጦርነቱን ተከትሎ እነዚህ ቅድም ያልኳቸው ይህ አካባቢ ወደ ጎንደር መጠቃለል አለበት ብለው የሚያምኑ ኃይሎች የአካባቢ ታጣቂዎች ከተቆጣጠሩት በኋላ በሚሊዮን የሚቆጠሩ ተፈናቃዮች ከዚህ አካባቢ ተፈናቅለዋል። ብዙዎቹ ወደ ትግራይ፣ ቀሪዎቹ ወደ ሱዳን እንዲሁም ደግሞ አኗኗራቸውን በተደጋጋሚ በተለያዩ ሚዲያዎች እዚህ ጋር አድማጮቻችን በሚሊዮን የሚቆጠሩ ተፈናቃዮች ከምዕራብ ትግራይ ተፈናቅሏል የሚለውን እንደው እንድታሰምሩልኝ ይፈልጋለሁ። ወደ በኋላ በዚህ ነጥብ ላይ ስለምመለስ በተከታታይ ስንዘግበው ነበር። በመልካም ባልሆነ ሁኔታ ውስጥ ነው ያሉት። እንግዲህ 5 ክረምት ያህል በመጠለያ አሳልፈዋል። በመጠለያ ሲያሳልፉ ደግሞ የተለያዩ ፈተናዎች ነበሩ። ይህንኑ ተከትሎ ይህ ጉዳይ በተቻለ መጠን በፕሪቶሪያ ስምምነት መሰረት ያው የፕሪቶሪያ ስምምነት ህገ መንግስታዊ ስታትስ ኮን ሪስቶር ማድረግ አለበት ስለሚል ነው። አሁን ብዙ ሰዎች የሚሉት ምንድነው ፕሪቶሪያ ስምምነት ላይ ምዕራብ ትግራይን የሚመለከት የለም እንደዚህ የሚባል ነገር አለ። ግን በፕሪቶሪያ ስምምነት በግልጽ የተቀመጠው ምንድነው ህገ መንግስታዊ በሆነ መንገድ ሁሉን ነገር እንዲፈታ ነው። ኮንስቲቱሽናል ሲስተሙን ሪስቶር የማድረግ ጉዳይ ነው። ኮንስቲቱሽናል ሲስተሙን ሪስቶር የማድረግ ጉዳይ ከሆነ በፌዴሬሽን ምክር ቤትም በተለያዩ ህገ መንግስቱ ባቋቋማቸው ተቋማት ያው እውቅና ያለው የትኛው ግዛት የቱ ጋር እንደሚገኝ ስለሚታወቅ ነው። ከዚህ ጋር እንግዲህ ጋዜጠኛ ዳዊት ከበደ የሚናገረው ምንድነው አንዱ ለዚህ በጠለምት ለተፈጠረው ውጊያ አንዱ ምክንያቱ የደቡብ አፍሪካው ስምምነት ባለመፈጸሙ ነው እና ከምዕራብ ትግራይ ወደ በሚሊዮኖች የሚቆጠሩ ተፈናቃዮች ተፈናቅለዋል ነው የሚለው። ይሄ በጣም ፍጹም የተሳሳተ ትክክለኛ ያልሆነ መረጃ ነው እና ትክክለኛና
ትክክለኛ ያልሆነና የተሳሳተ መረጃ መሆኑን ደግሞ ለማወቅ ብዙ ርቀት መሄድ አያስፈልግም። ከዚህ በፊት የተደረገውን ራሳቸው ወያኔዎቹ አገሪቷን ይቆጣጠሩ የነበረ ጊዜ ያደረጉትን የህዝብ ቆጠራ ከግምት ማስገባት ይቻላል። እና እንደውም እዚህ ጋር በመረጃ ላምጣላችሁ። ከጦርነቱ ከመደረጉ በፊት የነበረው የህዝብ ቆጠራ ምን እንደሚመስል ላሳያችሁ። ልክ ጦርነቱ ከመደረጉ በፊት እና ጦርነቱ ከመደረጉ በፊት በአላማጣ ወረዳ 102,000 ሰው ነው የሚኖረው። ጦርነቱ ከመደረጉ በፊት እንግዲህ ይሄ የህዝብ ቁጥር ከ15 ዓመት በፊት የነበረውን የህዝብ ብዛት 76 ሚሊዮን የነበረ ጊዜ የነበረውን የህዝብ ብዛት ወደ 120 ሚሊዮን ካደገ በ40% ነው ያደገው ማለት ነው። ስለዚህ በዛም ወቅት የህዝብ ቆጠራው ሲደረግ የነበረውን በወልቃይት እና በእነዚህ በአወዛጋቢ ቦታዎች የነበረውን የህዝብ ብዛት በ40% ምናምን አባዝቼው ያገኘሁት ቁጥር ነው ማለት ነው። ስለዚህ በአላማጣ ወረዳ 102,000 ነዋሪ ነው ያለው። በአላማጣ ከተማ 73,000፣ በኦፍላ ወረዳ ራያ ማለት ነው ራያ ኦፍላ ወረዳ 144,000፣ በኮረም ከተማ 37,000። እነዚህ እንግዲህ በራያ ያሉት ናቸው ማለት ነው። ወደ 300,000 አካባቢ በራያ አሉ ማለት ነው። ወደ 300,000 አካባቢ። ከዛ በጠለምት ወረዳ አሁን ውጊያ በብዛት የሚደረግበት ወደ 167,000 ሰዎች አሉ። በተቀረው ወልቃይት ደግሞ በካፍታ ሁመራ ወረዳ 138,000፣ በወልቃይት ወረዳ 170,000፣ በጠገዴ ወረዳ 128,000፣ በሁመራ ከተማ 48,000። ስለዚህ በወልቃይት ያሉትን ብቻ ስንቆጥር ወደ 450,000 ማለት ነው። እና የጠለምትን ስንጨምር ወደ 600,000 አጠቃላይ የጠለምትን ወረዳ ስንጨምር ወደ 600,000 ተፈናቃዮች ነው ያሉት ማለት ነው። እንግዲህ ይሄ እንግዲህ የ600,000 ተፈናቃዮች በ40 በመቶ ምናምን ስናባዛው ስንት ሆነ ማለት ነው? ወደ 900,000 ሆነ ማለት ነው። 900,000 600,000 ከነበረ እንበል 1 ሚሊዮን ብር 1 ሚሊዮን ብር። ስለዚህ ጦርነቱ ከመደረጉ በፊት በአጠቃላይ በወልቃይት እና በወልቃይት የነበረው ህዝብ በወልቃይትና በጠለምት የነበረው ህዝብ ኦልሞስት ወደ 900,000 የሚሆን 900,000 የሚሆን ህዝብ ያለው ይሄን ያዙልኝ። ስለዚህ አሁን ከ900,000 ውስጥ እንግዲህ እነ ጋዜጠኛ ዳዊት ከበደ ከምዕራብ ትግራይ ከነ ወልቃይት እንግዲህ ምዕራብ ትግራይ ተፈናቀሉ የሚሉት ከነ ጠለምትን የምንጨምረውና በሚሊዮኖች የሚቆጠር ተፈናቀሉ ነው የሚሉት። እንበል ግድ የለም በሚሊዮኖች ሲሉ 1 ሚሊዮን ተፈናቀሉ እንበል። ከየት መጥቶ ነው 1 ሚሊዮን ህዝብ የሚፈናቀሉ? በወልቃይት የሚኖረው የነበረ በአጠቃላይ ህዝቡ በወልቃይትና በጠለምት በአጠቃላይ የሚኖረው 900,000 ከሆነ እንዴት ተደርጎ ነው 1 ሚሊዮን 1.5 ሚሊዮን 2 ሚሊዮን ሊፈናቀል የሚችለው? ከየት መጥተው ነው ሊፈናቀል የሚችለው? እና ይሄ የትግራይ አክቲቪስቶች የሚያቀርቡት ቁጥር ምን ያህል ከእውነት የራቀና የተዛባ እንደሆነ በዚህ ማወቅ ይቻላል። እና ጋዜጠኛ ዳዊት እንደው በዚህ ረገድ ላይ ትንሽ ሪሰርች ቢያደርግ ጥሩ ነው የሚል እምነት አለኝ። ከዛ ከ900,000 አድማጮቻችን ተመልካቾቻችን መቼም ሁሉም የትግራይ ሰዎች ተጋሩ አይደሉም እንበል። እነ ኮሎኔል ደመቀም እኮ እዛ ወልቃይት ነዋሪዎችም እኮ አይደለ እንበል። እንደው ጀነረስ ልሁንና ግማሹ አማራ ነው ግማሹ ተጋሩ ነው ልበል። ስለዚህ በወልቃይት የነበረው ተጋሩ በወልቃይትና በጠለምት የነበረው ተጋሩ ስንት ነው ማለት ነው? 450,000 ሆነ ማለት ነው አይደለ? 450,000 ሆነ። እና አሁን እሺ ከ450,000 ደግሞ ሁሉም ተጋሩ አልተፈናቀለም። በብዙ ሺህ የሚቆጠሩ ተጋሩዎች ኦልሬዲ በወልቃይት እየኖሩ ነው። ስለዚህ እንበል ካሉት ተጋሩዎች በሙሉ ግማሹ ተፈናቀለ ብለን ብንል ስንት ሆነ ማለት ነው? 225,000 ነው ሊፈናቀል የሚችለው ማክሲመም ነው የሚነግራቸው። ከ225,000 ያኔ በማይካድራም በነበረው በተለያየ ሁኔታ በነበረው ወደ 50,000 የሚሆኑ ወደ ሱዳን የተፈናቀሉት። ወደ 50,000 በሚሆኑ ወደ ሱዳን ተፈናቅለው በተባበሩት መንግስታት ስደተኛ ጣቢያ ውስጥ ምናምን ነው የሚሆኑ እርዳታ እየተደረገላቸው። እነሱን ስንቀንስ ወደ ትግራይ ወደ ፕሮፐር ትግራይ የተፈናቀሉት 175,000 ሆነ ማለት ነው።
ከ175,000 ደግሞ ኦልሬዲ የተመለሱም አሉ። በተለይ በጠለምት መከላከያ ስለሆነ የሚቆጣጠረው ወደ ጠለምት የተመለሱ ማት አሉ። የተመለሱትን እንበል እንደው ኦኬ ከ175,000 እንበል 25,000 እንኳን ተመለሱ ብለን ብንል እንደው በጣም ከዛም በላይ ተመልሰዋል። ግን 25,000 ተመለሱ ብንል 150,000 ማለት ነው። ስለዚህ ተፈናቀሉ የሚባለው እንግዲህ በጣም ቁጥሩን በጣም ጀነረስ ሆኜ ነው ነገራችሁ። ጀነረስ ሆኜ ተፈናቀሉ የሚባሉ እንደው በዛ ቢባል 150,000 ሰው እና የትግራይ አክቲቪስቶች ግን የሚሉት በሚሊዮኖች የሚቆጠር ተፈናቀሉ። ይሄ ስህተት ነው። ከ150,000 በላይ ሰው አልተፈናቀለም። እነዚህ ከ150,000 በላይ ደግሞ የተፈናቀሉትም እነ ኮሎኔል ደመቀ የወልቃይት መስተዳደር መከላከያም ብዙዎችን ወደ ጠለምት መልሷል። የወልቃይት መስተዳደርን በማንኛውም ጊዜ መምጣት ይችላሉ ብለው በሩ ክፍት ነው ብለው ተፈናቃዮች እንዲመለሱ ተደርጓል። ነገር ግን ቅድም ዳዊት ከበደ እንዳለው 5 ክረምት እነዚህ 150 ወይ 100 የሚሆኑ የወልቃይት ተፈናቃዮች እንዳይመለሱ የተደረጉት 5 ክረምት በስደተኛ በስቃይና በችግር ውስጥ እንዲሆኑ የተደረጉት ህወሓት እነሱን እንደ ካርድ የፖለቲካ ካርድ መጫወቻ ስላደረጋቸው ይሄ በግልጽ ሊታወቅ ይገባል። እና እኛ ስንከራከር በምክንያት ነው፣ በስሜት አይደለም። እና አንዳንዴ በስሜትና በምናምን ነገሮችን መወርወር ተገቢ አይደለም። እና ጋዜጠኛ ዳዊት ከበደ እና ሌሎቹም እሱ ብቻ አይደለም፣ በጣም እነ ስታሊንም ሁሉም 1.62 ሚሊዮን ተፈናቃይ ከምዕራብ ትግራይ ተፈናቅለ ጄኖሳይድ ተፈጸመ ምናምን ያሉ ውሸት። እንደውም ብቻ በዚህ ጉዳይ ላይ እዚህ ጋር እንደው ፋክቱን ላስቀምጥ ብዬ ነው። ሌላው አድማጮቻችን ተመልካቾቻችን ጋዜጠኛ ዳዊት ስለ ደቡብ አፍሪካው ስምምነት ጠቅሷል። የደቡብ አፍሪካው ስምምነት በደቡብ አፍሪካው ስምምነት መሰረት ስታተስ ኮ ሪስቶር መደረግ አለበት ይላል። ይሄም ስህተት ነው። እዚህ ጋር ላሳያችሁ። የደቡብ አፍሪካው ስምምነት በአንቀጽ 10 ላይ ምን የሚል አለ? አንቀጽ 10 ንዑስ አንቀጽ 4 ላይ the parties commit to resolve issues of contested area in accordance with the constitution of the Federal Democratic Republic of በኢትዮጵያ ህገ መንግስት መሰረት ያሉ አወዛጋቢ መሬቶችን ለመፍታት ፓርቲዎቹ ተስማምተዋል ነው የሚለው። ወደ ትግራይ ይሰጣል የሚል ነገር የለም። ወደ ትግራይ ይመለሳል የሚል ነገር የለም። በህገ መንግስቱ መሰረት ምንድነው የሚለው? በህገ መንግስቱ መሰረት አሁን ባለው ወያኔና ኦነግ በህዝብ ላይ በጉልበት በጫኑት ህገ መንግስት መሰረት የወልቃይት ጉዳይ ይፈታል ነው። የወልቃይት የራያ የጠለምት ጉዳይ ይፈታል ነው። እንግዲህ አንድ እዚህ ጋር ማወቅ ያለብን ነገር እነ ዳዊትም ሌሎችም የዘነጉት ነገር ይሄ የደቡብ አፍሪካ ስምምነት በኦህዴድና በኦሮሞ ብልጽግናና በህወሓት መካከል የተደረገ ስምምነት ነው። ስለዚህ ለፋኖም ለነ ኮሎኔል ደመቀም ለአማራው ማህበረሰብም ገዢ አይደለም። ስለዚህ ይሄ ስምምነት ገዢ አይደለም። ይሄ ስምምነት በአማራው ማህበረሰብ በሚወክሉና በህወሓት ወይም በሌላ መካከል የተደረገ ስምምነት አይደለም። ስለዚህ ይህን ስምምነት የአማራው ማህበረሰብ ሪኮግናይዝ ያደርጋል። የደቡብ አፍሪካውን ስምምነት የአማራው ማህበረሰብ ሪኮግናይዝ ያደርጋል። እነ ኮሎኔል ደመቀ የሉበትም፣ ሪኮግናይዝ ያደርጋል። ፋኖ ይህንን ስምምነት ሪኮግናይዝ ያደርጋል። ተቀዳዶ የሚጣር ስምምነት ነው። የስምምነት ይህንን በደንብ ማወቅ አለባቸው። ስለዚህ የደቡብ አፍሪካው ስምምነት እዛ ሄደው አብይ ጋር እሱን እንደዛ ይበል። ለአማራው ማህበረሰብ፣ ለጎንደር ህዝብ፣ ለነ ኮሎኔል ደመቀ፣ ለወልቃይት ጠገዴና ካፍታ ሁመራ መስተዳደር፣ ለፋኖ የደቡብ አፍሪካው ስምምነት እንደ ሽንት ቤት ወረቀት የሚጣል ነገር ነው። ቁም ነገር የሚሰጠው ነገር አለ። ስለዚህ ገዢ አይደለም። ስለዚህ በደቡብ አፍሪካው ስምምነት መሰረት ስታተስ ኮ አንቲ ወደ ነበረበት ወደ ድሮ መመለስ አለበት የሚለው መከራከሪያ አይሰራም። ለምን? ያንን ስምምነት አማራው ማህበረሰብ አልተስማማበትም። ሬድዋንና ጌታቸው አይደለም የተፈራረሙት። ከዛ በኋላ በናይሮቢ ስምምነት ደግሞ ማነው ታደሰ ወረደና ብርሃኑ ጁላ የተፈራረሙት። የአማራ ኃይሎች የሉም እኮ የአማራ ኃይሎች። ስለዚህ ይሄ የደቡብ አፍሪካው ስምምነት ወደ ትግራይ ወደ በፊቱ እንዲመለስ ይጠይቃል ብሎ የሚለው ነገር አንደኛ ተቀባይነት የለው። አንድ ይሄ ነው። ሁለተኛ እዚቹ ጋር ደግሞ ምንድነው በህገ መንግስቱ መሰረት ይፈታል የሚል ስምምነት አደረጉ ወያኔዎችና ውድዶች፣ የኦሮሞ ብልጽግናዎች። የአማራው ማህበረሰብ የደቡብ አፍሪካውን ስምምነት ብቻ አይደለም ህገ መንግስቱንም ሪኮግናይዝ ያደርጋል።
ይሄ ህገ መንግስት አማራ ጠል ህገ መንግስት ነው፣ ተቀዳዶ መጣል ያለበት ህገ መንግስት ብለው ነው። ስለዚህ የትግራይ አክቲቪስቶች ስለ ህገ መንግስት ይሄንን ህገ መንግስት እና የደቡብ አፍሪካ ስምምነትን እየጠቀሱ ከአማራው ጋር መነጋገር አይችሉም። ለምን? ሁለቱም ሰነዶች ለአማራው ማህበረሰብ ምንም አይደሉም። ህገ መንግስቱም የደቡብ አፍሪካው ስምምነት ይሄ ሊታወቅ ይገባል። ሌላው እሺ እንምጣ በዳዊት ኦኬ፣ በደቡብ አፍሪካው ስምምነት መሰረት እንግዲህ እቺ ተመልከቱ አንቀጽ 4 አንቀጽ 10 ንዑስ አንቀጽ 4 ላይ ያለችውን ጠቅሰው በህገ መንግስቱ መሰረት ችግሩ ይፈታል ይላል። ስለዚህ በህገ መንግስቱ መሰረት ችግሩ መፈታት አለበት ካሉ በህገ መንግስቱ መሰረት ደግሞ ችግሩን የመፍታት ስልጣን ያለው የፌዴሬሽን ምክር ቤት ነው። ጉዳዩ በፌዴሬሽን ምክር ቤት ታይቶ በብዙ አካባቢዎች እንደሆነው ህዝበ ውሳኔ ተደርጎ በዛ መንገድ ነው የሚፈታው። በህገ መንግስቱ መሰረት ይፈታ ከተባለ ስለዚህ የፌዴሬሽን ምክር ቤት ጉዳዩን እንዲያዩ ጉዳዩን እንዲመለከተው ከፌዴራል መንግስት ጋር መነጋገርና መጨረስ ነው ያለባቸው። ከፌዴራል መንግስት ጋር እየተጣሉ የፌዴራል መንግስት ጋር ጦርነቱ ውስጥ ገብተው እንዴት ተደርጎ ነው የደቡብ አፍሪካው ስምምነት ሊከበር የሚችለው? ስለዚህ አንዱ ይሄ ነው። እንደው በህገ መንግስቱ መሰረት እንኳን ይባል ቢባል በህገ መንግስቱ መሰረት ማለት ወደ ትግራይ ይመለስ ማለት አይደለም። የፌዴሬሽን ምክር ቤት ነው ሁኔታውን የሚያየው፣ ሁኔታውን የሚያጠናው፣ ሁኔታውን የሚመለከተው የፌዴሬሽን ምክር ቤት የሚባለው ማለት ነው። እና ይሄ እንግዲህ ከህገ መንግስቱ ጋር በተገናኘ የሚቀርበው መከራከሪያ ተቀባይነት የለውም። ሌላው እዚሁ ከእንትን ጋር ምንድነው ከደቡብ አፍሪካው ስምምነትን ከመጥቀስ በፊት እንግዲህ የደቡብ አፍሪካው ስምምነት ይከበር ከተባለ ሁሉም ነው መከበር ያለበት። አሁን በወልቃይት ጉዳይ ላይ አንቀጽ 10 ንዑስ አንቀጽ 4 ይከበር እንደሚሉት የትግራይ አክቲቪስቶች አንቀጽ 6ም መከበር አለበት። አንቀጽ 6 ምንድነው የሚለው? አንቀጽ 6 ንዑስ አንቀጽ ዲ አራተኛው ላይ ምን ይላል? አግሪ እነዚህ ማለት ነው ፓርቲስ ወያኔና የኦሮሞ ብልጽግና they agree to organize a meeting of senior commanders within 5 days from the beginning of this agreement ይላሉ። የሁለቱ ኮማንደሮች ይሄ ስምምነት ከተፈረመ ከ5 ቀን በኋላ ተገናኝተው ይነጋገራሉ ይላል። በነገራችን ላይ ያንን አላደረጉም፣ በ5 ቀን ውስጥ አላደረጉም። ነገር ግን ከአንድ ወር በኋላ ግን ተገናኝተው ተነጋግረዋል። ከአንድ ወር በኋላ ይሄ የናይሮቢ ስምምነት የሚባለውን የፈረሙት ከአንድ ወር በኋላ ተገናኝተው ከተነጋገሩ በኋላ ነው። ከዛ ኢ ላይ እንመልከት። ምን ይላል? ኢ ላይ ምንድነው የሚለው? the parties they agree to undertake the disarmament of the heavy armament of the TPLF combatant as a matter of priority based on a detailed schedule to be agreed upon between the senior commanders of the parties ይላል። እና ከባባድ መሳሪያዎችን የህወሓት ታጣቂዎች ከባባድ መሳሪያዎችን ማስረከባቸው እንደ ቅድመ ሁኔታ ሊወሰድ ይገባል። ይሄ it's a matter of priority ይለዋል። እና ያንን ደግሞ የሚያደርጉት is based on a detailed schedule to be agreed upon between the parties commanders ይላል። የሁለቱ አዛዦች ሲሰበሰቡ ከ5 ቀን በኋላ ሲሰበሰቡ በሚያወጡት ዝርዝር መሰረት ከባባድ መሳሪያዎችን ያስረክባሉ ይላል። ከዛ ምን ይላል? the disarmament activities in the schedule should be completed within 10 days from the conclusion of the meeting of the new commanders ይሄ ሁለቱ ኮማንደሮች ከተገናኝተው እንግዲህ የናይሮቢ ስምምነት ማለት ተገናኝተው ከጨረሱ በኋላ ዲቴይልድ የሆነ ነገር ያመጡና እነሱ በተገናኙ በ10 ቀን ውስጥ ከባባድ መሳሪያዎች በሙሉ የቲፒኤልኤፍ ታጣቂዎች መፍታት አለባቸው ይላል። እዚህ ጋር ይሄን በሚልበት ጊዜ የደቡብ አፍሪካ ስምምነት እንትን አላስቀመጠም። ምንድነው ስትሪንግ አላስቀመጠም። ምን ይላል? the 10-day period could be extended based on the recommendations of the senior commanders to be endorsed by the party ይላል። ይሄ 10 ቀኑ ኤክስቴንድድ ሊሆን ይችላል። ኤክስቴንድድ የሚሆነው ግን ሁለቱ ተነጋግረው ማለት ነው። ስለዚህ በዚህ መሰረት በ10 ቀን ውስጥ እነ ሁለቱ ኮማንደሮች ጁላና ብርሃኑ ጁላና ታደሰ ወረደ ከተገናኙ በኋላ በ10 ቀን ውስጥ ከባባድ መሳሪያዎች መመለስ አለባቸው ይላል። ግን ከባባድ መሳሪያዎችን ህወሓት አልመለሰችም። እንግዲህ እነ ጋዜጠኛ ዳዊትም ሆነ ሌሎች የቲፒኤልኤፍ ሰዎች እንግዲህ እንዳልኩት የአማራው ማህበረሰብ ይሄ ደቡብ አፍሪካውን ስምምነትም ሆነ የናይሮቢ ስምምነትም እውቅና አይሰጠውም። ለህገ መንግስቱ እውቅና አይሰጠውም። ስለዚህ ህገ መንግስቱን እየጠቀሱ የአማራን ምንድነው
ህገ መንግስቱን እየጠቀሱ ምንድነው የፕሪቶሪያን ስምምነት እየጠቀሱ በፕሪቶሪያ ስምምነት መሰረት በህገ መንግስቱ መሰረት የሚል ጨዋታ አማራው ጋር ፋኖ ጋር ነኮለ ደመቀ ጋር አይሰራም። ነገር ግን አሁን ኦኬ እሺ በእነሱ ነው እንደው የደቡብ አፍሪካ ስምምነት ይጠቀስ ከተባለ የደቡብ አፍሪካ ስምምነት መከበር አለበት ካሉ መከበር አለበት፣ ሁሉም ነው መከበር ያለበት። ስለዚህ አንቀጽ 10 ንዑስ አንቀጽ 4ን እየጠቀሱ አንቀጽ 6 ንዑስ አንቀጽ 4ን ሲን ደግሞ ኢግኖር ማድረግ ተገቢ አይደለም እና ያንን ነው እያደረጉት ያሉት ወያኔዎቹ ያንን ነው እያደረጉት እና ስለዚህ በ10 ቀን ውስጥ እነዚህ ኮማንደሮቹ በተገናኙ በ10 ቀን ውስጥ ከባባድ መሳሪያዎች መመለስ አለባቸው። ከዛ ኤፍ ላይ ምን ይላል? 1 2 3 4 5 ንዑስ አንቀጽ 6 ወይም ኤፍ ላይ ምን ይላል? the parties agree to finalize the overall disarmament of the TPLF combatant including light weapons within 30 days from the signing of this agreement። እዚህ ጋር ደግሞ የሚለው ምንድነው? የደቡብ አፍሪካው ስምምነት በተፈረመ በ30 ቀን ውስጥ ቀላል መሳሪያዎች በሙሉ ትጥቅ መፍታት አለባቸው። እነዚህ ኮማንደሮች ሲገናኙ ማለት። ስለዚህ ይሄ አንቀጽ ተግባራዊ አሁን ወያኔዎቹ የወያኔ ታጣቂዎች ትጥቃቸውን አልፈቱ። ስለዚህ የደቡብ አፍሪካው ስምምነት ወያኔዎቹ ከጣሱት ካፈረሱት በጣም ቆይቷል። እንደው እንደ መግቢያ እንደው እንትን ማነው ዳዊት ከበደ ስላነሳው ስለ ደቡብ አፍሪካ ሁሌ ስለሚነሳ የነሱን መከራከሪያ እንደው ላቅርብ ብዬ ነው። አሁን አሁን ወዳለው ጦርነት በመጣበት ጊዜ አድማጮቻችን ተመልካቾቻችን እንግዲህ ይሄ የትግራይ ግጭት የታደሰ ወረደን ጽህፈት ቤት ያሉ ሰዎችን አነጋግሬ ይላል ዳዊት ከበደ እነሱን አነጋግሬ ይሄ አሁን ያለው ነገር ግጭት ጊዜያዊ ግጭት ነው የሚል አስተያየት እንደደረሰው ጋዜጠኛ ዳዊት ዘግቧል እና እስቲ ጋዜጠኛ ዳዊት የተናገረውን እንደወረደ ላቅርብላችሁ። በጣም ኢምፖርታንት ዶክመንት ስለሆነ ያለውን ነገር እንዳለ እንደወረደ አቀርብላችኋለሁ። ምንድነው ያለው የሚለውን እስቲ እንከታተል። በዚህ ጉዳይ ላይ የፕሬዝዳንቱ ያላቸው አቋም ምንድነው በሚል ረዳቶቻቸው የሰጡን ምላሽ አለ። ምላሹን አይ ቲንክ ባነበው ይሻላል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ ትግራይ ያለ የምትላቸውን ጥያቄዎች በሰላማዊ መንገድ ብቻ ሊመለሱ እንደሚገባ ያምናሉ። ሰሞኑን የተፈጠረው ክስተትም ሁሉም የሚመለከተው ባለድርሻ ወይም ስቴክሆልደር የሚጠበቅበትን ኃላፊነት በተለይ የፕሪቶሪያ ስምምነት ተፈጻሚ እንዲሆን በማድረግ ረገድ ይህ ስምምነት በአግባቡ እንዲፈጸም የሚጠበቅበትን ባለማድረጉ ወይም ደግሞ የሚጠበቅበት ኃላፊነት በአግባቡ ባለመፈጸሙና አፈጻጸሙ በመዘግየቱ ምክንያት የተፈጠረ ጊዜያዊ ግጭት እንደሆነ ያምናሉ እና ይህ ግጭት ጊዜያዊ ግጭት እንደሆነና ወደ ፉል ስኬል ጦርነት ሊያድግ ይችላል የሚል እምነት እንደሌላቸው አሁንም ያሉት ችግሮች በሰላማዊ መንገድ እንዲያልቁ ይህ ሰሞንኛ ክስተት እንደ ማንቂያ ደወል ሊቆጠር እንደሚገባው በዛ መልኩ አሁን የተፈጠረው ክስተትም በሁለቱ ወገን ያሉ አካላት በተቻለ መጠን የሚጠበቅባቸውን ኃላፊነት በማድረግ የፕሪቶሪያ ስምምነት ተፈጻሚ እንዲሆን ከግጭት በመለስ ባሉ አማራጮች ተግባራዊ እንዲሆኑ በማድረግ ረገድ ሁሉም ሚናውን ሊወጣ እንደሚገባ በተለይ በሁለቱም ወገን ያሉ ሚዲያዎች ሁኔታውን ከማቀጣጠል ቢቆጠቡ መልካም እንደሆነ የፕሬዝዳንቱ እምነት መሆኑን እነዚህ ለፕሬዝዳንቱ ቅርብ የሆኑ ምንጮች የፕሬዝዳንቱ አቋም ይህ ነው ብለው ገልጸውልናል። ተመልካቾቻችን እንግዲህ ይሄ ነው ሰበር ዜናው ከጀነራል ታደሰ ወረደ። ይሄ አሁን ላለፉት 4 ቀን አሁን 5ኛ ቀኑን የያዘው ግጭት ጊዜያዊ ግጭት ነው የሚል አስተያየት ነው ጀነራሉ የሰጠው። በይፋ የተናገሩ ነገር አይደለም። እንግዲህ በስማ በለው ነው። ጋዜጠኛ ዳዊት ለጀነራሉ የሆኑ ሰዎችን አነጋግሮ ከነሱ ያገኘውን ነው እንግዲህ የዘገበው። እኔም ደግሞ ያጋራኋችሁ እንደዚህ ነው እንጂ እስካሁን በይፋ የተሰጠ ነገር የለም። ይሄ ነገር ጀነራል ታደሰ ወረደ ሳያቅ ከጀነራል ታደሰ ወረደ ፍቃድ ውጪ የተደረገ ነው ጦርነቱ በእነመግበ በሌሎቹ ጀነራል ታደሰ ወደ ጎን ተደርጎ የተደረገ ነው የሚታወቅ ነገር የለም።
ወይም ደግሞ ምናልባትም ጀነራል ታደሰም ደግሞ የዚህ አካል ሆኖ ነገር ግን በጠለምት የከፈቱት ጦርነት እንደጠበቁት ስላልሄደላቸው በዚህ ሁኔታ መሄድ አያዋጣም ወደሚል ደረጃ ደርሰው ይሆን? ወይም ደግሞ ህዝብ ከፍተኛ ተቃውሞ አስነስቶባቸው ይሆን? ለምን በርካታ ቦታዎች ታጣቂዎች ሁሉ ሳይቀሩ ጥሏቸው እየወጡ እንደሆነ መረጃዎች ይጠቁማሉ። ስለዚህ ታጣቂዎች በሙሉ ጥሏቸው የሚወጡ ከሆነ እንዴት ነው የሚቀጥሉት? ስለዚህ ይሄንን እንዴት አድርገው ነው ማስተካከል የሚችሉት? ስለዚህ በቃ በዚህ ባለው ሁኔታ ነገሮች እንዳሰቡት እንደማይደላቸው ስለተደረሱ ባክትራክ ወደኋላ እያፈገፈጉ ነው እና በቃ ያበላሹትን ነገር በቃ እንደገና ወደ ሰላም እንምጣ፣ እንደገና ከአብይ ጋር እንነጋገር ወደሚል ደረጃ ስለመጡ ነው ይሄንን ግጭት ጊዜያዊ ግጭት ያሉት። ምንም የሚታወቅ ነገር የለም። ነገር ግን ጋዜጠኛ ዳዊት ከበደ ጠይቆ እንደተረዳው ከጀነራል ታደሰ ወረደ አካባቢ ካሉት ምንጮቹ እንደተረዳው ይሄ ጊዜያዊ ግጭት የሚል ነገር ነው እና ጊዜያዊ ግጭት ይሁን አይሁን እንግዲህ ወደፊት የምናየው ይሆናል። ግን እስካሁን ባለው ሁኔታ ህወሓት ከፍተኛ አጣብቂኝ ውስጥ ከፍተኛ ችግር ውስጥ እንዳለች ነው መረጃዎች። በተለይ ጦርነቱን በመክፈቱ ከፍተኛ የሆነ ባክላሽ ከፍተኛ የሆነ ተቃውሞ ከትግራይ ማህበረሰብ እየተደረሰባት እንደሆነ ነው እንግዲህ መረጃዎች እኔ ባጣራሁት መረጃ የሚደርሰኝ። በተለይ አዲ ጉደም የሚባል አካባቢ ወደ 500 የሚሆኑ የቲዲኤፍ የወያኔ ታጣቂዎች ስምሪታቸውን ጥለው እንደሸሹ መረጃዎች ይጠቁማሉ። ከነዚህ ከ500ዎቹ ውስጥ 53ቱን መልሰው እንደያዟቸው እና 53ቱን በሚይዙበት ጊዜ 7 እንደቆሰሉ አንድ ከዛ አካባቢ የወጣ መረጃ ይጠቁማል። እና በቃ ምን አለፋችሁ በትግራይ ያለው ነገር ነገ ምን እንደሚፈጠር እንኳን እናቅ እና መከላከያ በጠለምት አካባቢ አንዳንድ እንቅስቃሴዎች አሉ። በተለይም ደግሞ ከወልቃይት በቆራሪት በኩልም መከላከያ ወደ ጸሊሞ ድልድዩን ተሻግሮ ወደ ፕሮፐር ትግራይም እንደገባ መረጃዎች ይጠቁማሉ። እንደዛ መሆኑን የሰሙ ደደቢት አካባቢ ያለው ነዋሪ መፈናቀል እንደጀመረ መደናገጥ እንደጀመረ ብቻ ምን አለፋችሁ እነዚህ ወያኔዎች የከፈቱት ጦርነት የከፈቱት ውጊያ ላለፉት 4 ዓመት ያደረጉት ነገር ከፍተኛ የሆነ ዳሜጅ ነው የፈጠረው። ከፍተኛ የሆነ ችግር ነው የፈጠረው። በተለይም ወልቃይትን መያዝ አለብን፣ ወልቃይትን መቆጣጠር አለብን በሚል ወደ ወልቃይት መስመርም እንደዚሁ ታጣቂዎችን ከአድዋ ከአክሱም ከአዲግራት ሁሉ ሳይቀር ታጣቂዎችን ወደ ወልቃይት መስመር አሰማርተዋል። ሆኖም ግን ወልቃይት አካባቢ ኮሎኔል ደመቀ እንደተናገሩት የተከዜ ዘብ በተጠንቀቅ እየጠበቃቸው እንደሆነ ጥሩ አቀባበል እናደርግላቸዋለን የተባሉት እና ከመጡ እኛ እነሱ ጋር አንሄድም፣ እነሱ ግን እኛ ጋር ከመጡ ጥሩ አቀባበል እናደርግላቸዋለን የሚል መልስ ነው የተሰጣቸው። የወልቃይት ማህበረሰብ እንደምታውቁት እዚህ ጋር አሁን ካርታው ላይ እንደምታዩት ከካፍታ ሁመራ በኩል በአዲጎሹ የሚባል ቦታ አለ። በአዲጎሹ ተደርጎ ወደ ሽራሮ የሚወስድ መንገድ አለ። እንደገና ደግሞ ከላይ ከሁመራ መተን በቃፍታ በኩል አድርገን በአዲረመጽ ወይም ሞፋር ግፍ አድርገን በአዲ ሰላም በቆራሪት ተደርጎ ደግሞ ተገዜን አልፈን በጸሊሞ ተደርጎ ወደ ደደቢት አድርጎ ወደ ሽሬ ይገባል እና ሁለት ድልድዮች አሉ። ከዛ ሶስተኛው ድልድይ ወረዲ አሁን መከላከያ እየተቆጣጠረው ያለው የእንትን ድልድይ ነው። የምንድነው የማይጠምሪ ከአዲገብሩና በማይጠምሪ መካከል ያለው ድልድይ ነው እና በዛ ድልድይ ነው ብዙ ጊዜ የሚመጡት እና በእነዚህ በኩል ነው እና በማይጠምሪ በኩል ገብተው እንደነ ማይተክሊት ምናምን የመሳሰሉት ቦታዎችን ይዘው ከዛ ጥምጥም ዞረው በማይጋባ በሚባል ቦታ ወደ ወልቃይት ለመምጣት እንግዲህ የሚያስቡት በሶስት መስመር ወደ ወልቃይት ሊመጡ የሚችሉት እና በሶስቱም መስመር የነ ኮሎኔል ደመቀ ጦር ዘብ የተከዜ ዘብ ምሽጎችን ሰርቶ የሚያስፈልገውን ዝግጅት አድርጎ የሚያስፈልገውን ጥንቃቄ አድርጎ ቤት በኩል ከመጡ ቤት በኩል ወያኔዎችን እንደሚጠምዳቸው
ነገር ተዘጋጅተው እየተጠበቁ አንዱን ሲያልፉ ሌላ ሲያልፉ ሌላ በተለያየ በብዙ መረቦች እየጠበቋቸው ነው። እና ይሄ የወያኔዎቹ እንቅስቃሴ የትግራይን ወጣት ለማስጨረስ ካልሆነ በስተቀረ በወልቃይት መስመር እዛ አካባቢ ያለኝ መረጃ እንደሚጠቁመው አስተማማኝ የሆነ ወያኔን የመመከት ስራ መስራት ይቻላል የሚል ነው። ሌላው በደቡብ ሱዳን በኩል በሱዳን በኩል እዛ ሲሰለጥኑ የነበሩ ለአልቡርሃን ሲዋጉ የነበሩ በጣም የታጠቁ ወደ በብዙ ሺህ የሚቆጠሩ የትግራይ ታጣቂዎች የትግራይ ወታደሮች አሉ። እነሱ በዛ በኩል በሱዳን ቦርደር በኩል ወደ ሁመራ ሊገቡ ይችላሉ። እዛ አካባቢ የሁመራ ሱዳን ድንበር ላይ ስለሆነ ያለችው እዛ እስከ ድንበሩ ድረስ ከተጠጉ ድልድይ የለ ምን የለ እዛ አካባቢ እና እዛ አካባቢ ምን አይነት ዝግጅት እንደተደረገ አላውቅም። ግን በዛ አካባቢ የሁመራን የመያዝ እድላቸው ከፍ ሊል ይችላል። ሆኖም ግን ያው ሁመራ ሜዳ አይደለ፣ ሜዳ ስለሆነ በሁመራ በሚንቀሳቀሱበት ጊዜ እዛ አካባቢ መከላከያም ካለ በድሮንም በምናምን በቀላሉ ስለሚለቅማቸው እዛም አካባቢ አስቸጋሪ ነው። ለምን የሁመራ አውሮፕላን ማረፊያ አለ፣ እዛ ላይ ጀቶች አሉ፣ ድሮኖች አሉ እዛ አካባቢ። ስለዚህ አገዛዙ መከላከያ በቀላሉ የሁመራን አካባቢ ይሄ ቆላውን ካፍታ ሁመራ የሚባለው አለ አይደለ? እሱን አካባቢ በቀላሉ ሞኒተር ማድረግ ይችላል። እዚህ ጋር ካርታውን ስታዩ የወልቃይት ጠገዴና ጠለምት ተራራማ ቦታዎች ናቸው፣ ደጋማና ቆላ ደጋ ናቸው። ካፍታ ሁመራ ግን ሜዳ ነው። የሰሊጥ ያለበት አለ አይደለ? ሰሊጥ ያለበት ቦታ በቃ ሜዳ እና እዛ ሜዳ ላይ በብዛት ሆነው ወያኔዎቹ ከመጡ በቀላሉ በድሮን ዲቴክት የመሆን እድላቸው በጣም ሰፊ ነው። ምናልባት እዛ አካባቢ አንቲ ድሮን ታጥቀው ይመጡ ይሆን ምን የሚታወቅ ነገር የለም። ግን ኦሊኖል ግን ወያኔዎቹ ያላቸው አካሄድ በጣም ትልቅ ክስረትን ነው ያዘጋጁት እና አሁንም አብዛኛው የትግራይ ውጭ ሀገር ያሉ አንዳንድ ማህበራት መግለጫ እያወጡ ነው። በአስቸኳይ ጦርነት ይቆም እያሉ ነው። ለአንቶኒዮ ጉተሬዝም ደብዳቤ ጽፈዋል። ኢመርጀንሲ በጣም አስቸኳይ እርምጃ ውሰዱና በአስቸኳይ ጣልቃ ገብታችሁ ይሄንን ጦርነት አስቆሙ። ቀጥታ እኮ ቲፒኤልኤፍን እኮ ጦርነት አቁም ማለት ይችላል። ነገር ግን ጦርነቱ ይቆም፣ የትግራይ ህዝብ ጦርነት መሮታል በሚል ደብዳቤዎች እየተጻፈዋል። ሆኖም ምንድነው የሚሉት እነሱ የተወረሩ የትግራይ መሬቶች መመለስ አለባቸው ይላሉ። የተወረረ የትግራይ መሬት የለም። እነዚህ ጠለምት በታሪክም በሁሉም ነገር የጎንደር አካል ነው። ካፍታ ሁመራ፣ ወልቃይት ጠገዴ እነዚህ በሙሉ የጎንደር አካል ናቸው። ለዘመናት በአፄ ቴዎድሮስም ጊዜ፣ በአፄ ዮሐንስም ጊዜ፣ በአፄ ምኒልክም ጊዜ፣ በአፄ ኃይለሥላሴም ጊዜ፣ በደርግም ጊዜ የጎንደር አካል ናቸው። ራያ የወሎ አካል በኃይለሥላሴ ጊዜ ጀምሮ ራያ የወሎ አካል፣ ጠለምትና ጎንደር ደግሞ ከአፄ ቴዎድሮስ ጊዜ ጀምሮ ከጥንት ጊዜ ጀምሮ የጎንደር አካል። ስለዚህ ይሄ የትግራይ መሬት ነው የሚሉት ነገር አያዋጣም። የከሸፈ ፖለቲካ አያዋጣም። አብይ አህመድ ደግሞ ወልቃይትን ይሰጠናል ብሎ አስበው ከሆነ በጣም ሰዎቹ በቃ በአስተሳሰብ የቀነጨሩ ናቸው ማለት ነው። እንኳን አሁን አማራው በተደራጀበት በታጠቀበት ጉልበቱን ባፈረጠመበት ጊዜ ቀርቶ ያኔ እንኳን እነሱ ኃይል የነበራቸው ጊዜ ያኔ ደብረ ሲና ደርሰው የነበረ ጊዜ እንኳን ወልቃይት መግባት አልቻሉም። ስለዚህ ይህንን ከታሪክ ማወቅ አለባቸው፣ ከታሪክ መማር አለባቸው። ስለዚህ ለትግራይ ማህበረሰብ አሁን የምንለው ነገር ምንድነው? ይሄ ምዕራብ ትግራይ የሚሉትን ጨዋታ ያቆሙ። የትግራይ ህዝብ መላው ኢትዮጵያ ሀገሩን፣ ትግራይ ብቻ አይደለም የትግራይ መሬት፣ ጎንደር የትግራይ መሬት ነው፣ ጎጃም የትግራይ መሬት ነው፣ ሁሉም ኢትዮጵያ የትግራይ መሬት። ስለዚህ ሁሉም ኢትዮጵያ የሁሉም ኢትዮጵያዊ ነው። ሁሉም ኢትዮጵያ የፈለገ ጎሳ ይሁን፣ ዘር ይሁን፣ ሃይማኖት ይሁን፣ በሁሉም የኢትዮጵያ ግዛት በሰላም መኖር መቻል አለበት የሚል ፖለቲካ ቢያራምዱ ይሻላቸው። የተፈናቀሉት ብቻ አይደለም፣ ትግራይ የተፈናቀሉት 100 ምናምን ሺህ ብቻ አይደለም፣ ያልተፈናቀለውም በማንኛውም ጊዜ ሀገር ውስጥ ከሆነ ድረስ ወልቃይት መመለስ ይችላል። ያልተፈናቀለው
እንደው በህግ እንደው እንደ ህግ ከወሰድን እኮ የተፈናቀሉት ብቻ ሳይሆን ያልተፈናቀሉትም በቃ አድዋ የነበረ አክሱም የነበረ ከትግራይ ውጭ ደግሞ ወሎ የነበረ ጅጅጋ የነበረ እኔ ወልቃይት መኖር እፈልጋለሁ ካለ እኮ በማንኛውም ጊዜ ወልቃይት የመኖር መብት እኮ የለም። ስለዚህ የሚያዋጣው ፖለቲካ ለትግራይ የሚያዋጣው ለትግራይ ለተጋሩ የሚያዋጣው ፖለቲካ የዜግነት ፖለቲካ ነው። የትግራይ መሬት ነው፣ የትግራይ ሉዓላዊነት ነው፣ የትግራይ ድንበር ምናምን የሚባለው ጨዋታ መቆም አለበት። እነሱ አውቃለሁ ያንን የሚሉት ለምንድን ነው? ወልቃይት ጠገዴ ብዙ ነገር ኢንቨስት አድርገዋል። ወልቃይት ጠገዴ ብዙ ፕሮጀክቶች አሏቸው፣ ብዙ ቢዝነስ አላቸው። ያ ሁሉ ተወሰደባቸው። ስለዚህ ለህዝብ አስበው ሳይሆን ወያኔዎቹ ለብዙ ዓመት በቃ የኛ ነው ብለው ብዙ የእርሻ መሬቶችን አላቸው። የእርሻ መሬቶች፣ ብዙ ኢንዱስትሪዎች፣ ብዙ መጋዘኖች አሏቸው። ስለዚህ ንብረቶቻቸው በሙሉ ተወሰዱባቸው። ያንን ለማስመለስ በቃ ያ ነው ከጥቅም ጋር ከኢኮኖሚ ጋር የተገናኘ ነው እንጂ ለትግራይ ህዝብ አስበው አይደለም። ግን አንድ ነገር በእርግጠኝነት የምነግራቸው ይሄ መንገድ የጀብደኝነትና የጦርነት መንገድ አያዋጣም። ወልቃይት ጠገዴ፣ ከፍታ ሁመራ፣ ጠለምትና ራያ የትግራይ አካል አይደለም። ስለዚህ እስካሁን በጉልበታቸው የትግራይ አካል አድርገው ጠቅልለው የትግራይ ነው ብለው በጉልበታቸው አቆይተዋል። ከዚህ በኋላ ጉልበት አይሰራም። ስለዚህ ይሄንን መረዳት አለባቸው ብዬ ነው የማምነው። እንግዲህ አድማጮቻችን፣ ተመልካቾቻችን ለዛሬ ያዘጋጀው ዝግጅት ይሄን ይመስላል። የጠለምት ግጭት ጊዜያዊ ግጭት ነው ጌታቸው ወረደ በሚል ርዕስ እንግዲህ ያዘጋጀው ዝግጅት ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።